የፈለገ ቢደክማት አረና አንቺ ምን አይነት ባህሪ ነው ዛሬ? አዲስ ሰው እኮ ነሽ። አሁን ለምን ነው የምትጨቃጨቀኝ? የደጋገምክ ነገር ተነስ፣ በቃ ዘርበል ከፊቴ ዘርበል፣ በቃ አይመለከትም። ተነስ በቃ ከፊቴ ዘርበልልኝ አለይክ። በቃ ከፈለክ ውጣ። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሮ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችውን ዛሬ ይዤ የመጣሁት ሰሞኑን በሶሻል ሚዲያ በቲክቶክም እንደዚሁ ሲዘዋወር የነበረና ስለ ልዩና ቅዱስ ወይንም ታዋቂ ቲክቶከሮች ጥንዶች ናቸው፣ ባለትዳር ናቸው። እንግዲህ ተለያዩ የሚል ወሬና ከዛም ተያይዘው ልጆቹ ወይንም ቲክቶክ ላይ የሚለቀቀውን ቪዲዮ አይቼ ነው ትንሽ የተሰማኝን አስተያየት መስጠት አለብኝ በትንሽ ብዬ የመጣሁትና እውነት ነው። በጣም በቪዲዮ ነው ሁላችንም የምናየው። እንግዲህ በቪዲዮም እንደምናየው መልካም ጥሩ ነው ቪዲዮቸው የሚለቁት። የሚረብሽ ነገር የለውም ቪዲዮቸው። በጣም የተረጋጋ ማለት አለ አይደል? የተረጋጋ ባለትዳሮች የተረጋጋ ልጆች ናቸው ሁለቱም ባልና ሚስቶቹ ማለት ነው። መለያየታቸው እውነት ነው ሐሰት ነው ልል አይደለም እዚህ ጋር የመጣሁት። የእውነት ከተለያዩ ቢታረቁ ባይ ነኝ። መለያየታቸው ባይዋጥልኝም ሰው የውሸት በሆነ ተመኝቻለሁ ማለት ሰው ነው የማይጋጭ የለም ይጋጫል። ግን ደግሞ እንደው ጠና ያለ ሰው ምራቅ ዋጠ ሰው ደግሞ አነጋግሮ ቢታረቁ ባይ ነኝ። ግን ባይጣሉ እንደኔ እንደ አንድ ሰው አመለካከት ባይጣሉ ባይ ነኝ። ግን ከዛ ተያይዞ የሚመጣ ነገር አብዛኞቹ ትዳራቸው ያው በካሜራ ተቀርጾ ወደኛ ስለሚለቀቅ እናያለን። እንግዲህ አብዛኛቸው የሁለቱ ጥንዶች መለያየት ሌሎቹን እንዳገቡ መሰናክል እየሆነ ነው። የምሬን ነውና እነሱ ሁለቱ ከልዩና ቅዱስ ከተጣሉ ምን ትዳር አለ በዓለም ላይ? ማለት ምን አይነት ትዳር ነው እኛ የምንመሰርተው? ምን አይነት ባል ነው የምናገባው? ባናገባ ቆመን ብንቀር የሚሉ ልጆች ስላየው ነው። ሰው ልጅ እንደ መልክ ማለት የሰው ልጅ የኔ መልክ የሌላ ሰው መልክ ለምን አልሆነም? ወይ ደግሞ የሌላ ሰው ጸባይ የኔ ጸባይ ይሁን ብሎ መከራከር ወይንም የፊቴ ፊዚካሊ እንዳከለ ፊዚካሊ ይሁንልኝ ብሎ መከራከር ተገቢ ነው ብዬ አላስብም። የሁላችንም እጣ ፋንታ የሁላችንም የትዳር ሁኔታ የሁላችንም የትምህርት ውጤት የሁላችንም የስራችን አንድ አይነት ላይሆን ይችላል። አዩና ቅዱስ ስለተጣሉ ሌላ ወጣቶች ሌላ ትውልድ ትዳር አይዝም ብሎ ማለት ይሄ በምን እይታ ብታዩት ነው? እንዴት ብታስቡት ነው? ይሄ አግባብ አይደለም። እንደዚህ አይነቱ አመለካከት ለቀልድም እንኳን ቢሆን ባትጠቀሙት ባይ ነኝ። ምክንያቱም እኛ የምንናገራቸው ነገሮች እኛ የምናወጣቸው ቃላቶች ለሚመጡ ትውልዶች ምን አይነት ትምህርት ያስተላልፋል ብለን አንዳንድ ጊዜ ደግሞ ቆመ ብለን ማስተዋል አለብን ነው የሚመስለኝ ማለት ነውና ቢያንስ በሶሻል ሚዲያ እነሱ ተጣሉ ተብሎ አንዴ በፌስቡክ አንዴ በኢንስታግራም በቲክቶክ ማሰራጨቱ ሳይሆን እንደው እኔ የትዳሩን ትርጉም አውቃለሁ ቤተሰብ መፍረስ የለበትም የምትሉ ለማስታረቅ ብትሞክሩ አግባብ ነው ማለት ማስታረቅ ብትሞክሩ ጥሩ ነው። ከዛ የዘለለ ግን የነሱን መልካም ትዳር አይታችሁ የነሱን በቪዲዮ ጥሩ ነገር እያያችሁ በቃ እዚህ ላይ እኛስ ነገ ትዳር ብንይዝ እንደዚህ ያጋጠመናል ብሎ መፍራት ይሄ አግባብ ነው ብዬ አልወስድም። ሲቀጥል ደግሞ የትኛውም ባለትዳራሞች ማለት ከቤተሰብ እንደው ባልና ሚስት እንዴት ነው የትውልዳቸው አስተዳደጋቸው ጸባያቸው የተለያየ ሰው ናቸው ማለት ከተለያየ ቦታ ከተለያየ አስተዳደግ ከተለያየ ከሰው ጋር አኗኗራችን ማለት ነው ከተለያየ ቦታ ነው ባልና ሚስት የምንጋባው አብረን ተዋደን ተፋቅረን አብረን የምንኖረውና እሱ ነገሮቹ ተጽዕኖ ያደርጋሉ። እንኳን
ባልና ሚስት ይቅርና እንደው ቤተሰብ ውስጥ እናትና አባት፣ ወንድማሞች፣ እህትማማቾች ብዙ ሆነን አብረን የሁላችንም ጸባይ ፊዚካል መልካችን ሊሆን ይችላል፣ ሁሉ ነገራችን አንድ ነው ማለት አይደለም። ሰው አንዳንዳችን በትምህርት ጎበዝ ነን፣ አንዳንዳችን ጸባያችን ደግሞ የሚባል ነው፣ አንዳንዳችን ጸባይ ደግሞ ከዲም ያልፋል። ሰው አንዳንዳችን ደግ እንሆናለን፣ አንዳንዳችን ደግሞ ክፉ እንሆናለን። የአንድ እናት የአንድ አባት ልጆች ሆነን አንድ ነን ማለት አይደለም። ሰው አይኑና ቅዱስ ስለተጣሉ ትዳር አላገባም ብሎ ማለትም አግባብ ነው ብዬ አላስብም። የእናንተ ትዳር የእናንተን ነው፣ የእነሱ ትዳር የነሱ ነው። እኔ በምን አምናለሁ መሰላችሁ? እኔ እግዚአብሔርን የምለምነው ነገር ይሄ ሁሉንም ስጠኝ ማለት አይደለም። ማለት ይሄም ያየሁትን ነገር ስጠኝ ብዬ አምላክ ሁሉንም ነገር ብጠይቁት ይሰጣል። ግን ይሄ እንዴት መሰላችሁ? ባላችሁ ነገር ደስተኛ መሆን። በቃ እኔ በጸሎትም ጠይቆ ብኖር ባለኝ ነገር ጌታዬ ሆይ ደስተኛ አድርገኝ፣ ባላችሁ ነገር ደስተኛ መሆን። ምክንያቱ የጠየቃችሁት ነገር ማለት የዓለም ሀብት እናንተ ጋር ቢመጣ ሴንስ የማይሰጣችሁ ደስታ የማይሰጣችሁ ከሆነ ምንም ነው ማለት ነው። ሰው ልጅ ባለው ነገር ደስተኛ መሆን መቻል አለበት ብዬ አምናለሁ። እኔ የምወደው ነገር እንደዛ ነው። በቃ ባለኝ ነገር ደስተኛ መሆን መቻል እና ከሰው ጋር መፎካከር ማቋም ማለት አከሌ ይሄን ለበሰ፣ አከሌ ይሄን ጫማ ተጫማች፣ አከሌ ይሄን ቤት ገዛች፣ አከሌ ይሄን መኪና ገዛ ብሎ መፎካከር ማቆም። በተፎካከራችሁት ልክ ደስታችሁን ታጣላችሁ፣ ኢቭን ጤንነታችሁንም ራሱ ታጣላችሁ። በቃ ማለት ራሳችሁን ነው የምታወቁት ማለት ነው። ባላችሁ ነገር ደስተኛ ሆኖ መኖርን፣ ባላችሁ ትዳር ውስጥ ደስተኛ ሆናችሁ መኖርን ማበቃቃትን መልመድ ነው እንጂ የሌላ ቤት ትዳር የሚሆን ይችላል የሌላ ቤት ነገሮችን ሁሉ አይታችሁ ራስን ማጨናነቅ መልካም ነው ብዬ አላስብም። ጥሩ አይደለም ይሄ ነገር ማለት ነው። ሰው ልጅ ቤቱን ነው እንጂ የሚመስለው ጎረቤቱን አይመስልም። ሰው በራሳችሁ ነገር ደስተኛ መሆን መልመድ አለባችሁ። እናንተ ከትናንትና ማንነታችሁ ጋር ብትፎካከሩ የእውነት ጥሩ ህይወት ይኖራችኋል። በቃ እናንተ የምታዩት ሶሻል ሚዲያ ላይ የሚያብረቀርቀው ሁሉ እውነት ነው ማለት አይደለም። አንዳንድ ጊዜ ከካሜራ ጀርባ ሰዎችን ብታውቁ የምር ትናንትናና ከትናንት ወዳ የሰው በቃ የሰው ቪዲዮ አይታችሁ የተጨናነቃችሁት ያለቀሳችሁት ሊኖሩ ይችላል። ለምን እኔ ይሄንን ህይወት እኖራለሁ እነሱ እንደዚህ እየኖሩ ምናምን ብላችሁ ዲፕሬሽን ውስጥ ገብታችሁ ሊሆን ይችላል። ግን የእውነቴን ነው የምላችሁ አንዳንዱን ከካሜራ ጀርባ ብታዩ የ5 ደቂቃ ሳቅ ነው፣ የ5 ደቂቃ በቃ ፈንጠዝያ ነው። ከዛ በኋላ የለም ዜሮ ነው። እና እንዴ አይናችሁን ማመን ነው የሚያቅታችሁ። እኔ ያየሁት ካሜራ ላይ እንደዚህ ነው፣ ከካሜራ ጀርባ እንዴት እንደዚህ ሆነ ብላችሁ ከራሳችሁ ጋር ትጋጫላችሁ። እውነት ነው ማለት አይደለም። ይሄ ሁሉ ያማረባቸው ያጋጠባቸው እውነት ነው ብሎ ማመን ይከብዳል። አንዳንዳችሁ ሬድ እውነት ነው፣ አንዳንዶች ግን ለካሜራ ነው ለእይታ ነው ሰው እንዲያቸው ነው። ከዛ የዘለለ ሰውና ሰው ይጋጫል። ግን ደግሞ ቁጭ ብሎ ተነጋግሮ በመቀመጫ ዙሪያ ችግራችሁን መፍታት አግባብ ነው እና ከሰው ጋር አትፎካከሩ። ከትናንትና ማንነታችሁ ጋር ብትፎካከሩ ጥሩ ህይወት ይኖራችኋል፣ ደስተኛ ትሆናላችሁ፣ የተረጋጋ ሰው ትሆናላችሁ። የሆነ ቅብጥብጥ አትሉ ማለት ሶሻል ሚዲያ እንግዲህ በየቀን ራሱ ስንት ነው የምናየው እና ይሄ ሁሉ እነሱን ከኛ በላይ እኛ ደግሞ ከነሱ በታች ነን ብለን እያሰብን መጨናነቅ የለብንም። እነሱ የሚኖሩት ህይወት ለራሳቸው ነው፣ እኛ የምንኖረው ህይወት ለራሳችን ነው። ሁሉም ደግሞ ካሜራ ፊት እንደዚህ ያብረቀረቀና መልካም የሆነ ነገር ደግሞ በዛ መንገድ ነው ትዳራቸው፣ በዛ መንገድ ነው የሚኖሩት። የኑሮ ስታይላቸው እንደዛ ነው ብሎ መገመት ይከብዳል። እና በተለይ እኔ እውቀት ነው ሊመክራችሁ ሳይሆን ባላችሁበት በቃ ባላችሁት ነገር ደስተኛ ሁኑ። አከሌና አከሌ ስለተጣላ እኔ ትዳር አልመሰረትም የሚባል ነገር ካምሯችሁ አውጡ ማለት ነው። ሰውና እነሱ ነገ ይታረቃሉ። እግዚአብሔር አምላክ በትዳራችሁ ጣልቃ ገብቶ ለልጃችሁን በጋራ ቢያሳድጉ ደስ ይለኛል። እና ደግሞ አንዳንድ ጊዜ በትዳር ላይ ልጆቻችሁን ካሜራ ፊት ባታወጡ ትንሽ ብደብቁ
አንዳንድ ነገሮችን ደግሞ ካሜራ ማየት ወይንም በሶሻል ሚዲያ ላይ መልቀቅ የሌለብንን ነገር ተመካክረን ባንለቅ ባይነን። ብዙ ተጽዕኖ አለ በነገራችን ላይ የሰው አይን ተጽዕኖ ይፈጥራል። በጣም ትልቅ ተጽዕኖ አለው። የአሁኑ ትውልድ ያው በሳይንስ ስለሚያምን ነው ይመስለኛል አንዳንዶቹ። የድሮ ሰዎች እኮ እንኳን ህጻናት ይቅርና አዋቂ ራሱ እኮ ሰርቆ ነው የሚያዩት። ማለት ሰውን ትኩር ብሎ ስታዩት ራሱ እንዴት ነው አያቶቻችን ሰውን ትኩር ብላችሁ አትዩ፣ የሰው ህጻን ትኩር ብላችሁ አትዩ፣ ሰው የሚመለከተው ወይ ደግሞ ሰው ስለእናንተ የሚለው ነገር ሌላ ነው ይላሉና ሶሻል ሚዲያ ላይ ያ በሲሱቡን የምናሳያቸው ነገር መልካም ነው። ምክንያቱም የሰው አይን ትንሽ ከባድ ነው እና የምናሳየውንና የማናሳየውን ፓርት ብናቅ ስህተታችን ብንተራረም በራሳችን የህይወት ስታይል ላይ ደስተኛ ብንሆን ከሰው ጋር ባንፎካከር ባይነኝ። ውድ ቤተሰቦቹ ካጠፋው ይቅርታ የተሰማኝን ነው የተናገርኩት። ዩቲዩብን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ከወዲሁ በትህትና ጠይቃለሁ። እወዳችኋለሁ።